ዜና ማርቆስና አቡነ ተክለ ሃይማኖት እዛ ዋሽ ያየነው ዋሻ ስር ሲጸልዩ ቆይተው ለ10 ወር ከጸልዩ አብረው ከጸልዩ በኋላ አቡነ ተክለ ሃይማኖት ከዚህ ተነስተው ወደ ቦታቸው ደብረብርሃን ሲሄዱ ድንጋዮቹና ዛፎቹ አስተከተለው ተክልዬ ካንተ ጋር ሄደው ብለው ተከተሏቸው ይላል። ይሄንኛውን ክፍል ለሚያምኑ ክርስቲያኖች ሁሉ የጽድቅ ማስተሰሪያ ሞጫው ላይ በጣም አጣብቂኝ የሚያጣብቅ ጭንቅ የሆነ ቦታ አለ። ያንን የጽድቅ ማለፊያ መንገድ አድርጎ እግዚአብሔር ለጻድቁ ሰጥቶታል ማለት ነው። ጻድቁ በደመና ኢየሩሳሌም እየሄዱ አፈሩን ከጎልጎታ ጸበሉን ከዮርዳኖስ እያመጡ ቦታዋን ሁሉ ረጭተውታል። ሰው ምንም ኃጢአት በደል ሰርቶ በኃጢአት ላይ ኃጢአት ሰርቶ እንኳን ይሄን ቦታ ከረገጠ በጻድቁ አማላጅነት የቃል ኪዳን ጊዜ የንስሐ ጊዜ ሰጥቶታል። እንመለከታቸው ድንጋዮች ወይራ እስከዛ ድረስ ያሉት ተከትለው ሲሄዱ ተክል ያጠናዋቸው ይላል። ይሄ የምታዩት ድፍን ወደ ወጥ ድንጋይ ነበር ተፈጥሮ ማለት ነው። ይሄ እየተያዘው ወዲህ ምንመለከተው ተያይዞ የነበረው ጻድቃኑ ሲባርኩት ተከፈለላቸው። ይሄ በዛ ጋር ምን ሶስተኛው ክፍል ደግሞ ሰራዊቱን በኃይላቸው የሚደነፉትን እግዚአብሔር የማያምኑትን አሰጠማቸው ደፈናቸው ይላል። የሚያምኑትን ደግሞ በዚህ ጋር ሰወራቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ የንቁ ሚዲያ ተከታታዮች፣ በወደደን ባከበረን በልዑል እግዚአብሔር ስም እንደምን ቆያችሁ እያልን እነሆ ከጥንት ጀምሮ በርካታ ታሪክ በውስጡ የያዘውና ያሁኑ ትውልድ ያቃቸው ከሚገባው ቦታዎች መካከል አንዱ ሆኖን የደብረ ብስራት አቡነ ዜና ማርቆስ አንድነት ገዳምን ልናስቃኛችሁ ወደድ። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመምረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን። የመጣንበት ቦታ ደብረ ብስራት አቡነ ዜና ማርቆስ አንድነት ገዳም ይባላል። ታላቁ አባታችን ጻድቁ አቡነ ዜና ማርቆስ ማለት እነዚህ ናቸው መስላቸው የምናያቸው። ይህ የምንመለከተው ቤተ መቅደሳቸው ዋሻ ቤተ ክርስቲያን ነው። ከዘመናት በኋላ እንዴት ተሰራ እንጂ እነሳቸው እንደዚህ አይነት ቦታም አልነበራቸውም። ዝም ብለው ገደል ጥግ ነው እንደምታዩት። ይሄ ጥግ ሁለት ተገተው የሚጸልዩበት ቦታ ነው። እሳቸው ካረፉ በኋላ ነው የተሰራው። ረፍታቸው አጽማቸው የሚገኘው በዚህ ቦታ ነው። እንግዲህ እውነቱ ይሄ ነው። እግዚአብሔር የመረጣት ነፍስ የዓለምን ግርግር ንቃ ከሱ ዘንድ ትጠለላለች። የምድር ተድላና ደስታ አያሸንፋትም። ምኞትን ረስታ ከጸሎትና ከንስሐ ጋር ተጋብታና ጸንታ ወደምትናፍቀው ርስትና ጉልት መንግስተ ሰማያት ትገሰግሳለች። ታዲያ ይህች ነፍስ ማረፊያዋን ታገኝ ዘንድ ሰውና እግዚአብሔር የሚገናኙበት ከዓለማዊ ግብር የተለየና የእግዚአብሔር ስሙ ዘወትር የሚመሰገንበት ልዩና የተቀደሰ ቦታ ያስፈልጋታል። ይህ ቦታ ታዲያ ገዳም ነው። ምድር ላይ ያለ ትክክለኛ የጽድቅ ስፍራ። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመምረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን። ይህንን የጽድቅ ስፍራ ስናስብ ደግሞ ታላቁ የደብረ ብስራት አቡነ ዜና ማርቆስ አንድነት ገዳምን ሳንረግጥ ማለፍ የሚቻል አይደለም።
በመጀመሪያው መካከለኛ ዘመን በርካታ ኢትዮጵያውያን ቅዱሳን በተነሱበት ሰዓት የተነሱት ጻድቁ አባታችን አቡነ ዜና ማርቆስ በመግባራቸው እጅግ የጸኑ ትውልዳቸው ጽላልሽ ወዳጅነታቸውና ዝምድናቸው ከአቡነ ተክለ ሃይማኖት ከአቡነ ሳሙኤል ዘደብረ ወግግ እንዲሁም ከአቡነ ቆስጦስ ነበር። እኛ አባት እንደ ጻድቁ አቡነ ተክለ ሃይማኖት ሁሉ የመጀመሪያውን የቤተክርስቲያን ትምህርታቸውን የተማሩትም በአካባቢያቸው ነው። ድቁናንም የተቀበሉት ከአቡነ ቄርሎስ ሲሆን ይህንን ያደረጉት ገና የ8 ዓመት ብላቴና ሳሉ እንደነበር ገድላቸው ይናገራል። ሆኖም ለአቅመ አዳም በደረሱ ጊዜ ወላጆቻቸው ሚስት አሽተው ቢያጋቧቸውም አባታችን ዜና ማርቆስ ግን በሰርጋቸው ዕለት ከሚስታቸው ጋር ተስማምተው በመውጣት መንነዋል። ሚስታቸውን በማማስ የሴቶች ገዳም ገብታ በዚያ ትኖራለች። እኚህ ጻድቅ አባት አቡነ ዜና ማርቆስ መጀመሪያ በአካባቢያቸው እየተዘዋወሩ ያስተማሩ ሲሆን በኋላም በጉራጌ ሀገር ወደሚገኘውና ሞር ወደ ተባለ ቦታ በመሄድ ወንጌልን አስተምረው ብዙዎችን አጥምቀዋል። ይህንን ለአብነት አነሳን እንጂ ጻድቁ አባታችን ይህንን ዓለም ንቀው ከመነኑበት ጊዜ ጀምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌልን በተለያዩ የሀገራችን ክፍሎች እየተዘዋወሩ በማስተማር አምልኮተ ጣዖትን በማጥፋት አምልኮተ እግዚአብሔርን በማስፋፋት ሐዋርያዊ ተልኳቸውን በሚገባ የተወጡ የዘመኑ ድንቅ ሐዋርያዊና ጻድቅም አባት ነበሩ። እዚህ ጋር በጦር ሲወጉና ያለን ይህ ሆነበት ከዚህ ቦታ አስተምረው ወደ አፋር በድሮ አጠራር አዳል ይባላል እዛ ላይ አስተምሮ ሲሄዱ ይሄ ንጉስ ነው ንጉስ አብደልማን ይባላል የሚያመልከውም በጣዖት ነበርና በጣዖት አታምልክ እግዚአብሔርን እመን በሚሉት ሰዓት ተናዶ በጦር ወጋሽ ይነግረናል። ወዲያውኑ ሞቶ ጦር ሲወጋቸው የወጋሽ ልባቸው ላይ ነው። ቅዱስ ሚካኤል መጥቶ አስነሳቸው ከሞት። ከዛም ቀጥሎ አሁንም ጽፍሮ የሚባል ጣዖት አይደለም እግዚአብሔር ነው አምላክ ብለው ተከራክረው አስተምሮት ለንስሐ መልሰውታል። ሲወጋቸው ልክ ስለጸጋቸው ፀሐይ ነው የምናያት የፀሐይ ጨረር ነው ከድራቸው ፀሐይ ወጣ ይችላል። ስለዚህ አይደለም ለምናምን ለኛ ቀርቶ ለማያምኑ ጠላት ሆኖ ለወጋቸው እንኳን አስተምረው በትግስት በጦርቷቸው አስተምረው ወደ ጽድቅ የመለሱት ያጠመቁት ስሙንም ሳይለሩፋኤል ብለው ብዙ ታምር ያደረጉበት ነውና ጻድቁ አቡነ ዜና ማርቆስ ማለት እንደዚህ ያለው አባት ናቸው። የዓለም ውዳቂ ጉድፍ በተባሉት በምድር የኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው በመነኑ ኢየሱስ ወይ ማረን እግዚአብሔር ወይ ማረን ኢየሱስ ወይ ማረን እግዚአብሔር ወይ ማረን። ታዲያ የጻድቅ መታሰቢያ ለበረከት ነውና በዚህ በሰሜን ሸዋ ጅሩ እንዋሪ ከተማ በሚገኘው 10 ኪሎ ሜትር ወደ ውስጥ በሚያስገባው ጥንታዊ ገዳማቸው ላይ አምኖ ለመጣ ታላላቅ ታምራትን የሚያደርጋል። የምንገኝበት ስፍራ ከዚህ ወይራ ጀምሮ እነዚህ ድንጋዮች እዛ ጋር ያለው 3 ናቸው መቱን ይህ ስፍራ ደብረ ብስራት አቡነ ዜና ማርቆስ ገዳም ሲሆን አቡነ ዜና ማርቆስና አቡነ ተክለ ሃይማኖት እዛ ዋሻ ያየነው ዋሻ ሲጸልዩ ቆይተው ለ10 ወር ከጸልዩ አብረው ከጸልዩ በኋላ አቡነ ተክለ ሃይማኖት ከዚህ ተነስተው ወደ ቦታቸው ደርባን ሲሄዱ ድንጋዮቹና ዛፎቹ አስተከተለው ተክልዬ ካንተ ጋር ነው ብለው ተከተሏቸው ይላል። በሰውኛ ስናስበው ሊራቅብን ይችላል። ለእግዚአብሔር ግን የሚሳነው ነገር የለም። እግዚአብሔር ምድር ይጠቀልላታል ይሰፋ ይዘረጋታል። ተክልዬ ለክስ ገስገሱ ወዳላ ሲመለከቱ ይከተሏቸዋል። በሉ እዚሁ ባላችሁበት እግዚአብሔር ያጽናችሁ እንግዲህ አሉ። ማንኛውም የእግዚአብሔር ቤተሰብ ቦታ ያለስም ሲመጣ መጀመሪያ ይሄን ቦታ ይሳ ምልክት ይሆናችሁ ለዚህ መነሻው ናችሁ። መጀመሪያ የወንድሜን የዜና ማርቆስን ቦታ ስሞ ከዛ በኋላ ወደኔ ይምጣ ብሎ ምልክት ሰጧቸው ነው ለወደፊቱ ለቀጣይ ትውልድ ማለት ነው እንዲተላለፍ። እኛም አሁን እዚህ መተን ተክልዬ ስንሄድ በረከቱ ይበዛልናል ጸጋና በረከቱ ይበዛልናል ወይ ደግሞ ምረት እናገኛለን ማለት ነው። ስለዚህ እንመለከታቸው ድንጋዮች ወይራ እስከዛ ድረስ ያሉት ተከትለው ሲሄዱ ተክልዬ ያጠናዋቸው ይላል። ስለዚህ ባጭሩ ደብረ ብስራት ያለው ልዩ ታሪክ ሕያው ምስክር ነው የምናየው ይሄ ነው ማለት ነው። ሌላኛው ደግሞ አባታችን አቡነ ዜና ማርቆስ ከጻድቁ አቡነ ተክለ ሃይማኖት ጋር ያላቸው ቀረቤታና ፍቅር ከዝምድናና ከወዳጅነት ባለፈ
ለጸሎትና ለበረከት መሆኑ ነው። በዚህ ታምረኛ ገዳም ላይ በእነዚህ ሁለት ጻድቃኖች ጸሎትና ልመና በዘመኑ የነበሩት የጣዖት አምልኮች እንደቀሩና ነገስታት በልዑል እግዚአብሔር አምላክነት እንዳመኑ በገዳሙ የሚገኙ ባህታውያን ይናገራሉ። እና ማርቆስና አቡነ ተክለ ሃይማኖት በዚህ ቦታ በሚጸልዩበት ሰዓት የዚህ የሞረት ገዢ ድል ሰገድ የሚባል ንጉስ መስፍን ነበረ። የሱ ሰራዊቶች ለንጉሱ ድኩላ አጋዘን የመሳሰሉትን ለማደን ወደዚህ ቦታ ሲመጡ ይሄ ጫካ ነው በወቅቱ የነበረው አሁንም እንደምታዩ ጫካ ነው። ጻድቃኑን ያዋቸዋል። እናንተ ሰዎች ምንድናችሁ ይሏቸዋል። አይ እኛ አደን እንደናንተ አናደንም፣ የኛ አደናችን ስለ ጸሎት ነው እግዚአብሔር ነው የምንፈልገው ይሏቸዋል። እነሱ ስለማያምኑ ምንድነው እግዚአብሔር ማለት ማን ነው ከንጉስ በላይ ሌላ አለ እንዴ ይሏቸዋል። የሚያመልኩትም ጣዖት አጀጅ የሚባል ጣዖት የሚያመልኩት። ስለዚህ እግዚአብሔር ነው አምላክ እንጂ አጀጅ የሚባል ጣዖት የለም ብለው ሲሰሙ ከጻድቃኑ እነዛ ሰራዊት ሄደው ለንጉስ ይነግራሉ። ንጉሱ አምጧቸው ብሎ ይልካል። የሚመጡ ሰራዊትም ማምጣት ሲሳናቸው ራሱ ሊዋጋቸው ይመጣል ንጉሱ ማለት ነው። በኃይል ነገስታት በኃይላቸው ነው የሚመኩትና የእግዚአብሔር ኃይል ደግሞ ምንኛ ኃያል እንደሆነ ያውቁ ዘንድ እግዚአብሔር ዝም ብሎ ትግስት ጠበቃቸው። ሰራዊቱን አስከትሎ ንጉሱ መጣ እዚህ ቦታ ላይ ጻድቃኑን ሊዋጋና ሊያሸንፍ ማለት ነው። ይሄ የምታዩት ድፍን ወጥ ድንጋይ ነበር ተፈጥሮ ማለት ነው። ይሄ እየተያዘው ወዲህ የምንመለከተው ተያይዞ የነበረው ጻድቃኑ ሲባርኩት ተከፈለላቸው። ይሄ በዛ ጋር ሶስተኛው ክፍል ደግሞ ሰራዊቱን በኃይላቸው የሚደነፉትን እግዚአብሔር የማያምኑትን አሰጠማቸው ደፈናቸው ይላል። የሚያምኑትን ደግሞ በዚህ ጋር ሰወራቸው። ወትሮም ፈጣሪ ቸርነቱ የበዛ ምህረቱ ልክ የሌለው ርህራሄው ወሰን ያልተሰጠውና ይቅርታው ፍጹም የሆነ አምላክ ነውና በዚህ ታምረኛ ቦታ ላይ ከሰው በዘለለ እርኩሳን መናፍስት ተብለው ሰውን በማሳሳትና ልባቸውን በማሸፈት ከቤተ እግዚአብሔር ለማስወጣት ከሚተጉ የጠላት ሰራዊቶች መካከል አንዱ የሆነውና ከሰውና ከጠላታችን ዲያብሎስ ድቅል በመሆን የተወለደው ከርኩሳን መናፍስት የተገኘው ፈርጎንንም በፍቅሩና በይቅርታው እንዲሁም በአባታችን አቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ጸሎትና ልመና ምሯል። በዚህ ቦታም ለንስሐ አብቅቶ ጻድቅ አድርጎታል። አቡነ ተክለ ሃይማኖት አቡነ ዜና ማርቆስ ናቸው እነዚህ የምታዩቸው ጻድቃን። ፈርጎን ማለት እናቱ ሰው ናት። ጣዖት አምላኪ በጣም በጣዖት የምታመልክና ከእግዚአብሔር የወጣች ማለት ነው። ወደ ጣዖት ቤት ስትሄድ ዛፍ ስር ነው ተገናኛት የሚለው ያ ስጋ ለበሱ ዲያብሎስ ማለት ነው። ከዛው ላይ ወለደችው። እንደምታዩት ክንፍ አለው፣ ጭራ አለው፣ ቀንድ አለው። ፈተኛው የዲያብሎስ ሰራዊት ነው። ይሄ እዚህ ዋሻ ስር አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ በሚጸልዩበት ሰዓት ድንጋይ እየወረወረ የተለያየ ፈተና ያመጣ ይፈተናቸው ነበር። ጻድቃኑ ደግሞ ታግሰው ስለ እግዚአብሔር ይጸልያሉና ከትግስታቸው በላይ ሲሆን ትላልቅ ድንጋይ የማይቻል ድንጋይ ለመጣል ሲፈትናቸው እንደምታዩት በመስቀል ሲባርኩ ልክ እዚህ ጋር እንደምታዩት ወርዶ እግራቸው ሰገደ። ከ7 አመት የልጅ ጽናት በኋላ እግዚአብሔር ልብ መልሶለት እዚህ ጋር የምታዩት ተጠምቋል። ለመጠመቅ ወቅቷል። ሲጠመቅ ያው ይሄ የነበረው አካሉ ተለውጦ ከለሩ ተለውጦ ሰውኛ ከለር ይዟል ማለት ነው። ቅረቡ ሀቤሁ ያብር ለከሙ ወደ እግዚአብሔር ቅረቡ እሱም ይቀርባችኋል እንዳለው ነብዩ ዳዊት። ስለዚህ ወደሱ ቀረበ፣ በጻድቁ ጸሎት ወደሱ ቀረበ፣ ተቀየረ፣ እግዚአብሔርን ጸጋ ለበሰ። እሱም አማላጅ ሆኖ ታቦት ተገርጾለት 7 ሮድ ያስመራል። ጸዋ ለጽድቅ ጸዋ ለጽድቅ ወይ ደግሞ የጽድቅ ምርኮኛ በማንኛው ተተረጎም ስሙ እዚህ ጋር ጸዋ ለጽድቅ ማለት የጽድቅ ምርኮኛ ማለት ነው። ከስራው ከተማረከበት ስራው ከወጥፎ ስራው ተቀይሮ አገልግሎ ሄደቱን ጨርሶ ጻድቅ ሆኖ ለሰው ተርፏል። ስለዚህ ጽድቅ መስራት ዋጋው ያለ ልዩነት ከክፋት ርቆ እግዚአብሔር መቅረብ ዋጋው ይሄ ነውና እኛም ጽድቅን ሰርተን እግዚአብሔርን አምነን የስሙ ቅዳሴ የኮሮች ለመሆን የሥላሴ ልጅነት እንዲያርብን እግዚአብሔር ይርዳን። እንዲሁም እምነታችሁ አድናችኋል እንዲል ቅዱስ መጽሐፍ በዚህ ቦታ ላመነ ሁሉም ነገር ይቻላል። ከዋሻው ስር በአቡነ ዜና ማርቆስ ጸሎት የፈለቀው ጸበል አምነው ለተጠመቁ ሁሉ ፈውስን ይሰጣል። ጻድቁ አባታችን አስቀድሞ ከዚህ ስፍራ በዳመና እየሄዱ አፈሩን ከጎልጎታ ጸበሉን ከዮርዳኖስ እያመጡ ቦታውን ረሽተዋል። ይህንን ያደረጉት ደግሞ የጻድቁን በረከትና ረድኤት አምኖ ለመጣና በስማቸው ለተጠመቀ ሐዘኑና ችግሩ እንዲፈታለት በማሰብ ነበር። የእግዚአብሔር ሰዎች የምትመለከቱት ቦታ ይሄ
ዋሻ ቤተክርስቲያን ያለበት ጸበሉ ነው። ጸበላቸው ነው። ይሄ መጠመቂያ ቦታው ነው። የፈለቀው እሳቸው ከጸለዩበት ከዛ ከዋሻው ስር ነው። አፈላለቁ የጸበሉ በሳቸው ጸሎት ነው። አምኖ ለሚጠመቁ ሁሉ ከደዌ በሽታ ከተለያየ ችግራቸው እየፈታላቸው ጸበሉ እያገዘ ይገኛል። ይህ የምትመለከቱት ስፍራ በጠቅላላው ጻድቁ በደመና ኢየሩሳሌም እየሄዱ አፈሩን ከጎለጎታ ጸበሉን ከዮርዳኖስ እያመጡ ቦታውን ሁሉ ረጭተውታል። ይህ የሚያደርጉበት ለኛ በሚል ነው ማለት ለምናምን ለኛ በእግዚአብሔር አምነን እሳቸውን ጸሎት ተስፋ አድርገን ቦታው ላይ ለመጣን ሰዎች እየተቀባን ከአፈሩ ከጸበሉ የተጠመቅን ከተለያየ ችግራችን እንድንፈታ ጻድቁ ያመጡልን በረከት ነው ማለት ነው። ስለዚህ የጻድቁ የአቡነ ዜና ማርቆስ ደብረ ብስራት ጸበል ቦታቸው አፈላለቁና አነሳሱ ከቤተ መቅደስ ነው የሚፈልቀው መጠመቂያ ቦታ ነው። ይሄ ደግሞ ምክንያት አዲስ ቦታ ለመጠመቂያ የተሰራ ነው። የቆየው ቦታ መጠመቂያ ይሄኛው ነው። ስለዚህ የጸበሉ መነሻና መገኛ ከጻድቁ ነው። የጸበሉ ሁኔታ ይሄን ይመስላል። ቦታን ያላውቁ ሰዎች ደግሞ መጥተን ቦታውን አውቀን ተጠምቀን ከችግራችን ተፈተን እግዚአብሔር ለማመስገን ያብቃን። ይህ የአስደናቂ ታሪኮች ባለቤት የሆነው ታላቁና ተአምረኛው የደብረ ብስራት አቡነ ዜና ማርቆስ አንድነት ገዳም ካሉት አስገራሚ ቅዱስ ስፍራዎች መካከል አንዱ ይህ የምንመለከተው አጣብቂኝ የተሰኘው ስፍራ ነው። ይህ የምንመለከተው ስፍራ የደብረ ብስራት ስንጥቁ ዋሻ ያለበት ነው። የቦታ መነሻነቱ አባታችን አቡነ ዜና ማርቆስና አቡነ ተክለ ሃይማኖት በሚጸልዩበት ሰዓት በድንገት ለአደን ወጥተው በነበሩት የዘመኑ የመሬት ገዢ ወይም አስተዳዳሪ ንጉስ ድል ሰገድ አገልጋዮች እንደነበር ታሪኩ ይናገራል። ይህ ዋሻ መነሻነቱ ስንጥቁ ዋሻው በምንድነው ብንል አቡነ ዜና ማርቆስና አቡነ ተክለ ሃይማኖት በዚህ ቦታ በሚጸልዩበት ሰዓት የዚህ የሞረት ገዢ ድል ሰገድ የሚባል ንጉስ መስፍን ነበረ። የሱ ሰራዊቶች ለንጉሱ ድኩላ አጋዘን የመሳሰሉትን ለማደን ወደዚህ ቦታ ሲመጡ ይሄ ጫካ ነው በወቅቱ የነበረው አሁንም እንደምታዩ ጫካ ነው። ጻድቃኑን ያዋቸዋል። እናንተ ሰዎች ምንድናችሁ ይሏቸዋል። አይ እኛ አደን እንደናንተ አናድንም፣ የኛ አደናችን ስለ ጸሎት ነው እግዚአብሔር ነው የምንፈልገው ይሏቸዋል። እነሱ ስለማያምኑ ምንድነው እግዚአብሔር ማለት ማን ነው ከንጉስ በላይ ሌላ አለ እንዴ ይሏቸዋል። የሚያመልኩትም ጣዖት አጀጅ የሚባል ጣዖት የሚያመልኩት። ስለዚህ እግዚአብሔር ነው አምላክ እንጂ አጀጅ የሚባል ጣዖት የለም ብለው ሲሰሙ ከጻድቃኑ እነዛ ሰራዊት ሄደው ለንጉስ ይነግራሉ። ንጉሱ አምጧቸው ብሎ ይልካል። የሚመጡ ሰራዊትም ማምጣት ሲሰናቸው ራሱ ሊዋጋቸው ይመጣል ንጉሱ ማለት ነው። በኃይል ነገስታት በኃይላቸው ነው የሚመኩትና የእግዚአብሔር ኃይል ደግሞ ምንኛ ኃያል እንደሆነ ያውቁ ዘንድ እግዚአብሔር ዝም ብሎ ትግስት ጠበቃቸው። ሰራዊቱን አስከትሎ ንጉሱ መጣ እዚህ ቦታ ላይ ጻድቃኑን ሊዋጋና ሊያሸንፍ ማለት ነው። ይሄ የምታዩት ድፍን ወጥ ድንጋይ ነበር ተፈጥሮ ማለት ነው። ይሄ እየተያዘው ወዲህ የምንመለከተው ተያይዞ የነበረው ጻድቃኑ ሲባርኩት ተከፈለላቸው። ይሄ በዛ ጋር ሶስተኛው ክፍል ደግሞ ሰራዊቱን በኃይላቸው የሚደነፉትን እግዚአብሔር የማያምኑትን አሰጠማቸው ደፈናቸው ይላል። የሚያምኑትን ደግሞ በዚህ ጋር ሰወራቸው። ንጉሱንም ብቻ ሲተርፍ ሰራዊቱ ሞቱ። ንጉሱንም ለእግዚአብሔር ለታምራት ተረፈው። አባቴ እንግዲህ አመንኩኝ የሚገባኝን አስተምረኝ ብሎ ወደ ጻድቁ ሲማልድ ጻድቁም ርሩ ናቸውና አስተምረው እግዚአብሔር እንዲያውቅ አደረጉት። እግዚአብሔርን ካወቀም በኋላ ወደ ቀናው ሃይማኖት መለሱት። እግዚአብሔርም ፈቅዶ የሳቸውነት እንዲያገባ ፈቅዶለት እህቱን አግብቶ ከእህቱ የተወለዱት አቡነ አኖሪዎስ ቀዳማዊ የተክለ ሃይማኖት አሉ የደርጋኖስ ማለት ነው። እነዚህ ደግሞ ካል ይባላል ወይ ደግሞ ሁለተኛው አኖሪዎስ ናቸው። ከዚህ ተወልደው እዚህ ቦታ መጥተው ጻድቁ ነው በሰማይ ተታልፈው ከጻድቁ ከአቡነ ዜና ማርቆስ ወንበር በኋላ የተተኩ ጻድቅ ናቸው። ስለዚህ እዚህ ዋሻና መረሻ ታሪኩን ይህን ይመስላል። ይሄንኛውን ክፍል ለሚያምኑ ክርስቲያኖች ሁሉ የጽድቅ ማስተሰሪያ ሞጫው ላይ በጣም አጣብቂኝ የሚያጣብቅ ጭንቅ የሆነ ቦታ አለ። ያንን የጽድቅ ማለፊያ መንገድ አድርጎ እግዚአብሔር ለጻድቁ ሰጥቶታል ማለት ነው። የዓለም ውዳቂ ጉድፍ በተባሉት በምድር የኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው በመነኑ ኢየሱስ ወይ ማረን እግዚአብሔር ወይ ማረን ኢየሱስ ወይ ማረን እግዚአብሔር ወይ ማረን።
በዚህ ገዳም ውስጥ መነኮሳትና ካህናት የሚገኙ ሲሆን እነዚህ በጸሎት የተጉ መናንያን ከኪዳን ከቅዳሴ ከምህላና ከጸሎት ሲመለሱ የተለመደውን የዕለት ምግባቸው የሆነችውን ዳቤ ካፋቸው ላይ ጣል ያደርጋሉ። ሆኖም ግን ይህ የዓመት ቡኮ የተሰኘው የምግብ አሰራር ከዚህ ዘለግ ያለ ታሪክ ያለው ነው። በ16ኛው መቶ ክፍለ ዘመን በተነሳው ግራኝ አህመድ ምክንያት በርካታ ክርስቲያኖች ሲሰደዱና ሲንገላቱ በነበረበት በንጉስ ንምለ ድንግል ዘመነ መንግስት የተፈናቀሉት መነኮሳት ቤተክርስቲያናቸውን ለመልቀቅ ቢገደዱም ይቺ ታሪካዊት ቤተክርስቲያን ግን በዘመኑ ከተቃጠሉት ቤተክርስቲያኖች መካከል ሳትሆን ተርፋ ነበር። ሆኖም ለ27 ዓመታት በበጌ ወይም በጎንደር ምድር ተሰደው የነበሩት መነኮሳት ከግራኝ አህመድ እልፈት በኋላ ወደ ቤተክርስቲያኗ ተመለሱ። በተመለሱበትም ወቅት አስቀድመው ከዓመታት በፊት የመነኮሳትን ምግብ ለማዘጋጀት ያቦኩት ቡኮ ምንም ሳይሆን በእግዚአብሔር ረድኤት ጠበቃቸው። ይታዲያ ታላቅ ተአምር ነውና አሁን ድረስ በአመት ታኅሳስ 3 ቡኮ እየተቦካ በስፍራው ለሚመጡ ምእመናን እንደ በረከት ይሰጣል። የዓመት ቡኮ የሚባለው በግራኝ ዘመነ መንግስት በ12ኛው ክፍለ ዘመን ያው በታሪኩ እንደምናውቀው ግራኝ አህመድ የተባለ አረመኔ ንጉስ ሲነሳ ኢትዮጵያ ለማጥፋት ቤተክርስቲያንን ለማቃጠል ታሪኳን ለማፍለስ በቱርክ አጋዥነት ያደረሱት ታሪክ ይታወቃልና ንጉሱ ወቅቱ የነበሩት ልብነ ድንግል ናቸው። እሳቸውን አፈናቅሎ በኢትዮጵያ ላይ ወረራ አካሂዷል ማለት ነው። እና በዛን ጊዜ ይህን ገዳም ማቀጠል ባይቻለውም መነኮሳቱ ግን ፈልሰው ሄደዋል። ከዚህ ወደ በጌ ምድር ወይ ደግሞ ወደ ጎንደር ክፍለ ሀገር ማለት ነው። ሲሄዱ በወቅቱ ልክ ይሄን ዳቤ እንደምንጋግረው ሊጋግሩ አብኩተው ነበረ። በወቅቱ የነበረው መገልገያ ቁሳቁስ እንግዲህ እንዳሁኑ በርሜል ላይ አልነበረም። በተገኘው የእንጨት ውጤቶች ገንዳ እና የሸክላ ውጤቶች ጋን ይመስል ነው መገልገያውና በዛ ተወቅቶ ሊጋገር ተዘጋጅቶ ሳለ ሽሹ ራእይ ማዩ አጻድቁም ታቦቱን ይዛችሁ እንዲህ ያለ ቦታ እግዚአብሔር ያተርፋችኋል የእግዚአብሔር ማዕቱ እስኪያልፍ ድረስ እዛ አሳልፉ አላቸው። ነብዩ ዳዊትም ታገሱ አጽንልበከ እስኪያልፍ ማዕቱ ለእግዚአብሔር ይላል። የእግዚአብሔር ማዕቱ እስኪያልፍ ድረስ ታገሰ ወተሃባ ታገሱ አጽንልበከ ብሎ ኢሳይያስም ብሏል እዚህ ላይና እዛ ቦታ አሳልፏል መከራው ማለት ነው። ስለዚህ 27 ዓመት ያሳልፉ እዛ ቦታ ላይ ግራኝ አልፎ ግራኝ 15 ዓመት መከራ አሳልፏል። ከዛ በኋላ 10 ዓመት ቆይተው አሁን ሰላም ሆኗል ሂዱ ቦታዬ ብሎ ጻድቁ ሲነግሯቸው መጥተዋል። ሲመጡ ያው 27 ዓመት ረጅም ጊዜ ነው። ጫካ ሆኖ ሐረጉም ዛፉን በቅሎበት ቤተ እግዚአብሔር ሁሉ ተሸፈራፍኖ ነበረ። ገልጠው መንጥረው ቡኮን ሲያዩት የለት ቡኮ ነው፣ አልተበላሸም፣ አልተቀየረም። የእግዚአብሔር ድንቅ ስራ የሚያሳየው እዚህ ላይ ነው። ስለዚህ ያንን ጋግረው ተመግቧል። የለት ህብስታቸው ልክ እንደዚህ እንደዳቤ ማለት ነው። ስለዚህ ያ የሚወጣው ታኅሳስ 3 ቀን ያ ለምንመናኑ ቦታው ለመሳለ የሚመጡ ምንመናኖች ያቺ በረከቱና የዛ ቡኮዋንም ስላለ ማለት እየተቦካበት በየዓመቱ ይሰጣልና ያና ይሄ ልዩነት አለው ማለት ነው። የዓመት ቡኮ የሚባለው ያ ነው መነሻው። በርግጥ እንዲህ ያሉ የበረከት ስፍራዎች ከአምላካችን ከልዑል እግዚአብሔር ጋር ቢያቀራረቡም በውስጡ ያሉት መነኮሳት ዘውትር ስለ ሀገራችን ኢትዮጵያና ስለ አንዲት እምነታችን ተዋህዶ ቢጸልዩም በርካታ ችግሮችና ስጋቶችን ከጎናቸው ሸክፈው ነው። እለት የሚያሳስበኝ የአብያተ ክርስቲያናት ነገር ነው እንዲል ቅዱስ ጳውሎስ እለት ስለ ቤተ ክርስቲያናቸው የሚያሳስባቸው አበው መነኮሳት ስለ ስፍራው የሚያሳስባቸውን በገዳሙ አበምኔት መላከ ብርሃን አባ ብርሃነ መስቀል ተስፋዬ አንደበት እንዲህ ሲሉ ያስረዳሉ። እሺ መላከ ብርሃን አባ ብርሃነ መስቀል ተስፋዬ ይባላሉ። የዚህ የገዳሙ የአንድነት ገዳሙ አበምኔት አስተዳዳሪ ነው። የሚተዳደረው እግዚአብሔርን ያለ ሰው ለበረከት የተዘጋጀ ሰው እጁን ሲዘረጋለት በዚህ ነው። ከዛ ቀጥሎ እንግዲህ ገዳሙ ቀደምት በነበሩት አባቶች በመታወቅ ብዙ ይደገፍ ነበር። በነቀኛዝማች በግራዝማች በእነዚህ በነገስታቱ ዘመን ትልቅ ክብር ነበረው። ስርዓቱም የተለየ ነው። ከተለዩ ገዳማት ካሉት ገዳማት አሁን የዚህ ስርዓት የተለየ ስርዓት ነው። አሁን ላይ ያሉት ትውልድ ግን አሁን ላይ ያለ ትውልድ በከፊል የሚያውቀው አይመስለኝም። በከፊል አያውቀው። መንገዱም ትንሽ ወጣ ወረድም ባይኖረው በሚዲያ ያልተደገፈ ብዙዎቹ አሁን ከቀን በኋላ የተነሱት የሚዲያ ጉዳይ ነው። አሁን እንጂ እና አርሴማ
ሌሎች አሁን አብያተ ክርስቲያናት ገዳማት የምንላቸው ገደል ውስጥ ገብቶ ሰው ያውቃቸዋል። በጸበላቸው ባለው ስርዓታቸውና ባለው በሚዲያ አቅርቦት እንደዚህ በሚዲያ አቅርቦት ታውቀዋል። ይሄ ግን በከፊል ትውልዱ የሚያውቀው አይመስለኝም። ስለዚህ ሊያውቀው ይገባል። ታዲያ በዚህ አባታችን አቡነ ዜና ማርቆስ በተሰጣቸው አምላካዊ ቃል ኪዳን መሰረት ደጃቸውን የረገጠ የንስሐ ሕይወት ሳያገኝ ሕይወቱ ከዚህ ጠፊ ዓለም በማትሰናበትበት እንዲሁም 10 ትውልድ በሚማርበት ለነፍሱ ጸጋን ለስጋው ሰላምና ደስታን በሚያገኝበት በተአምራትም ቢሆን ከሰማይ የወረደው መስቀልና የጻድቁ አባታችን አቡነ ዜና ማርቆስ የሹመት ወንበር በሚገኝበት ጥንታዊ ገዳም ላይ ይህንን የሚያሳሳና ለትውልድ መተላለፍ ያለበትን ሀብት የምናስቀምጥበት ቤተ መዘክር ወይም ሙዚየም ለማሰራት የሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ የካቲት 3 2013 ዓመተ ምህረት የመሰረት ድንጋይ አኑረው ነበር። ቃል ኪዳኑ የተለየ ነው። ምንድነው? አንድ ሰው እዚህ ቦታ የረገጠ ሰው እንግዲህ መቼም ባሁን ጊዜ መናገር ላመነ ሰው ነው መናገር። መቼም ያው ለኛ አንዳንድ ጊዜ ካላመንበት እንዴት ነው ብለን ነው የምንለው። እግዚአብሔር ስራ እንዴት ነው አይባልም። ምንድነው? ከ60 ዓመት እስከ 70 ዓመት እስከ 80 ዓመት እስከ 90 ዓመት ሰው ምንም ኃጢአት በደል ሰርቶ በኃጢአት ላይ ኃጢአት ሰርቶ እንኳን ይሄን ቦታ ከረገጠ በጻድቁ አማላጅነት የቃል ኪዳን ጊዜ የንስሐ ጊዜ ሰጥቶታል። ቶሎ እንዳይሞት እግዚአብሔር ንስሐውን ተቀብሎ ያለ ጊዜው ያለ ንስሐ ያለ ጊዜው እንዳያጠፋው እንዳይቀስፈው ጻድቁን በዚህ ቃል ኪዳን ለጻድቁ ይሄን ቃል ኪዳን ሰጥቷቸዋል። ስለዚህ ይህ ቦታ እንግዲህ በጣም የሚለየው ጸበልም አለው፣ ፈዋሽ ነው። አምላከ ዜና ማርቆስ ብሎ የተማጸነ ያሰበ ሰው ጤናው ተመልሶለት ስራው ተቃንቶለት ቃል ኪዳናቸው ብርቱ ስለሆነ እስከ 10 ትውልድ ድረስ ይሰምራል፣ እስከ 10 ትውልድ ድረስ ይድናል ብሎ ቃል ኪዳን ስለሰጣቸው በዛ ቃል ኪዳን መሰረት እንግዲህ ትውልዱ ይሄንን እየተጠቀመ ይገኛል እና አልታወቀም። ሆኖም በአቅም መዳከም ምክንያት ሙዚየሙ ሳይሰራ በመቅረቱና በገዳሙ ያለው ረጅምና ዘለግ ያለ ጊዜ በመቆየቱ ምክንያት እየፈራረሰ የሚገኘው ህንጻ ቤተክርስቲያን አስጊ ሁኔታ ላይ በመሆኑ እንዲሁም በገዳሙ ለሚያገለግሉት ወይም ለሚኖሩት መናንያን ራሳቸውን የሚደጉሙበት የእርባታና የጥበብ ስራዎችን ለመስራት ገቢ በማስፈለጉ ሁሉም ህዝበ ክርስቲያን ለዚህ ታሪካዊ ገዳም ኃላፊነት አለበት። አሁን ምንድነው የካህናቱ በወር 100 ብር እና 500 ብር ምንም ጠቃሚ አይደለችም። ቢያንስ እንደው ዛሬ ገበያ ውስጥ እንኳን ሄዶ መግዛት አልቻሉ። እነዚህ ካህናት ለምን ልጆች አሏቸው፣ ቤተሰብ አሏቸው። ካህናቱ ቀሳውስቱ መነኮሳቱስ በዳቤም በምንም ይኖራሉ። እነዚህ ግን አሁን ምንም ነገር ስለሌላቸው ልብሳቸውን እንኳን ጋቢ መቀየር አይችሉም። ብናሳያችሁ የሚያሳዝኑ ናቸው። አፈር ጋር ታግለው እዚህ በሬ አቁመው በሬ እዚህ 6 ሰዓት ከሞላ በሬውን አቁመው ተንደገና ቅዳሴ ነው የሚሉት። ቀድሰው ተንደገና ነው በሬውን ደግሞ ተንደገና ጠምደው የሚያርሱት እና ስጋቸውንም ነፍሳቸውንም ጭምር ነው የሚያገለግሉት። ልማት ማለት ገዳሙ መንግስት ቦታ ሰጥቶታል። እንዋሪ ላይ ሰፊ ቦታዎች አሉት። አንደኛውን አሁን ምናልባት ስትወጡ ታዩታላችሁ። በስተቀኝ በኩል አሁን ድምድማት ላይ ነው። ድምድማት ላይ ነው። ጨርሶ አልቋል። አሁን እስከ ዛሬ ሳምንት ድረስ በቃ ይጠናቀቃል ማለት ነው። ለባንክ ከታች ለናከራየው በቃ እሱ እንግዲህ በእንደዚህ አይነት ሁኔታ ነው እንግዲህ 5ም 10ም እየተለመነ ማለት ነው። ቀጣይ ደግሞ በዚህ በስተቀኝ በኩል ደግሞ ስትሄዱ ደግሞ የገዳሙ በዛው በኩል ደግሞ የገዳሙ ሱቅ አለ። ማይ ቅድሳት እንዳለ ተቀላለ የሚመረቱትን ከዚህ ወደዛ እንወስዳለን። ያንን የምንሰራበት ደግሞ ሁለቱ ባንኮች ናቸው። ሁለቱ ንግድ ባንክ 2 አካውንት አለ። አንደኛ የዚህ ቤተ ክርስቲያኑ የልማት አንደኛው የቤተ ክርስቲያኑ ስለሆነ አቢሲኒያውን የልማቱን አብራችሁ ስም ሰጣችሁት። ይሄንን በዚህ ብትር ሚራዳ ሰው በዚህ ቢረዳ እውነት ትልቅ በረከት ነውና ይሄ ደግሞ ነገ የሚያድግ ገዳም ነው። ሌላውንም መርዳት የሚችል ወደፊት አቅሙን እያሳደገ ያለ ገዳም ነው። ለጊዜው ግን አሁን እንደምታዩት
እነዚህን መስሪያና በውስጡ ያሉትን መነኮሳት ማስተዳደሪያ ቦታ እርሻም የለው። ስለዚህ ይሄንን ነገር ቢደረግ በጣም በእግዚአብሔር ስም ኢትዮጵያውያን ክርስቲያኖች መቼም ያልሰሩበት ያላደረጉት ስለሌለ ይሄንንም ገዳም በዚህ መልክ ቢያደርጉልን ተማሪዎቹ አሁን እየጣሉ ወደ ሌላ እየሄዱ ነው መማሩን እየተውት ማለት ነው። ለምን ጉዳት አለ? ዳቤ ተበልታ ነው ሌላ ነገር የለምና ሳሙናውም ልብሱም ሌላውም ነገር የሚያጥርበት ቦታ ስለሆነ ይሄንን እንግዲህ ያለው አቅም ያለው የኢትዮጵያ ሕዝብ ሌላውንም እንደሰራ ሌላውንም ለሌላውም እንዳደረገና ሌላውንም ተጠብቆ እንዲኖር በተሻለ ሁኔታ እንደረዳ ይህንንም ገዳም እንዲረዳው በአባታችን በአቡነ ዜና ማርቆስ ስም አደራ ላለው። እናንተንም እግዚአብሔር አምላክ እድሜና ጤና ይስጥልን፣ ስራችሁን የተቃና ያድርግልን፣ በእውነት መጨረሻችሁን ያሳምርልን። እግዚአብሔር የአገልግሎታችሁን ዘመን እግዚአብሔር ይባርክላችሁ። መታችሁ አይታችሁ ያለ ቀስቃሽ ራሱ ባለቤቱ በራሱ ሰዓት አምጥቷችኋልና እግዚአብሔር ፍጻሜያችሁን ያሳምርልን። ዘወትር በጸሎት አንለያችሁም። እግዚአብሔር እናንተንም ይጠብቅልን። የዛሬውን በደብረ ብስራት አቡነ ዜና ማርቆስ አንድነት ገዳም ላይ ያደረገውን ቅኝት ያበቃል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።